መጽሐፍ ቅዱስ የያዛችሁ ሰዎች ይህን ቃል ከኔ ጋር ቶሎ ታወጡና በዚህ ቃል መሰረት ነው የምንጸልየው። ለብዙ ሰዎች ዛሬ ጸልያለሁ። ጌታ እንዲህ በላቸው ብሎኛል። ያለ ጊዜያችሁ አትሞቱም። ዋው! አትሞቺ። ማን ነው ትሞታለህ ያለ? ማን ነው የፎከረብህ? ማን ነው ትጠፋለህ ያለ? ማን ነው ትወርቂያለሽ ያለሽ? ገና ማዳኑን ትናገሪያለሽ። ገና ማዳኑን ትመሰክሪያለሽ። ኢየሱስ ጌታ። ኦሪት ዘኍልቍ ምዕራፍ 21 ቁጥር 1ን ከኔ ጋር ይህን ቃል ቶሎ አውጡልኝ። ጌታ ተለውጠው ይወጣሉ ብሎኛል። ዛሬ ሪስቶር ነው የምትደረጉት። እንደገና ህይወታችሁ ዛሬ አቅማችሁ እንደገና ማንነታችሁ ዛሬ ሪስቶር ነው የሚደረገው። እግዚአብሔር እንደገና ነው የሚሰራቸው። እንደ ልጅነት ወራት እንደቀደመው ዘመን ያኔ ጌታን ታገኙ ዘመን እንደነበረው ረሃብ ዛሬ በውስጣችሁ ጸሎት፣ በውስጣችሁ መነቃቃት፣ በውስጣችሁ ጌታን መውደድ፣ በውስጣችሁ ለጌታ ፍርሃት፣ ይሄ በውስጣችሁ ዛሬ ገብቶ ነው የምትወጡት። ያለ ጊዜ አትሞትም። ይህን የማዳን ወንጌል የምስራችሁን ቃል ለብዙዎች ሳትናገር አትሞትም። እሺ፣ ያውን የከበረውን የእግዚአብሔርን ቃል ለጌታ ክብር አነባለሁ። በደቡብም በኩል ተቀምጦ የነበረውም ከናናዊውም የአራድ ንጉሥ አታሪም መንገድ እስራኤል እንደመጡ ሰማ። ከእስራኤልም ጋር ሰልፍ አደረገ፣ ከእነርሱ ምርኮ ማረከ። እስራኤልም ለእግዚአብሔር እነዚህን አሳልፈ በእጄ ብትሰጣቸው ከተሞቻቸውም እርም ብዬ አጠፋለሁ ብሎ ስለትን ተሳለ። ማን ለማን? እነዚህ ጠላቶቻችንን፣ እነዚህ ያስጨነቁንን፣ እነዚህ ከፊታችን የቆሙ የመሰሉ መሄድ እንዳንችል ያደረጉ ጠላቶቻችንን አሳልፈ በእጅ ብትሰጠን፣ አሳልፈ በእጅ ብትሰጠን አሳልፈ በእጅ እኛ የሰጋናቸውን ከፊት ያሉ ጠላቶቻችንን አሳልፈ በእጅ ብትሰጠን እርም ብዬ አጠፋለሁ ብሎ ስለትን ተሳለ። እግዚአብሔርም የእስራኤልን ድምፅ ሰማ፣ ከናናውያንም አሳልፎ ሰጣቸው። እነርሱንም ከተሞቻቸውንም እርም ብለው አጠፉ። የዚያን ስፍራ ስም ሄርማ ብለው ጠሩት ይላል። አጠገብ ያለውን ሰው ነካ አድርገው ዛሬ በሉት፣ እግዚአብሔር ከናናውያንን በሉት። ተሰውረው ተመሽገው ያስጨነቁ ጠላቶችን፣ ያደከሙ ጠላቶችን፣ ያናወጡ ጠላቶችን፣ ዋጋ ያስከፈሉ ጠላቶችን በእጅ አሳልፎ ይሰጣቸዋል። በእጅሽ አሳልፎ ይሰጥሻል። አሳልፎ ይሰጣል። ከእግዚአብሔር ጋር የጀመርከውን ጉዞ መቀጠል እንዳትችል የሚያደርጉ ከፊት ከአገልግሎት ፊት ከራእይ ፊት እግዚአብሔር በሕይወት ባንተ ዘንድ ከጀመረው ነገር ፊት የቆሙ ጠላቶችን አሳልፎ በእጅ ይሰጣል። ምን አድርጎ ንገረኝ? አሳልፎ ዘንድሮ በእጅ ይሰጣል። ቁጭ በሉልኝ፣ ስሙኛው። አሳልፎ በእጅ ይሰጣቸዋል። አሳልፎ ሰጣቸው ይላል አይደለ? ምን አድርጎ አሳልፎ ሰጣቸው። እነርሱም ከተሞቻቸውንም እርም ብለው አጠፉ። የዚያንም ስፍራ ስም ሄርማ ብለው ጠሩት። ከሆርም ተራራ ከኤዶምያስም ምድር ርቀው ሊዞሩ በኤርትራ ባህር መንገድ ተጓዙ። የሕዝቡም ሰውነት ከመንገዱ የተነሳ ምን አለ? ደከመ። ከምኑ የተነሳ? ከመንገዱ የተነሳ፣ ከመንገዱ ርቀት የተነሳ፣ ከመንገዱ ርዝመት የተነሳ ሰውነታቸው ደከመ ይላል። ደከመ። የሚገርመው ደከመ። ሕዝቡም በእግዚአብሔርና በሙሴ ላይ በምድረ በዳ እንሞት ዘንድ ከግብፅ ለምን አወጣችሁን? እንጀራ የለም፣ ውሃ የለም፣ ሰውነታችንም ይህን ቀላል እንጀራ የተጸየፈ ብለው ተናገሩ። አሁን እዚህ ጋር ስሙኝ። ትላንት ከናናውያንን አሳልፎ የሰጣቸውን እግዚአብሔርን ረሱት። ትላንት ከባርነት ያወጣቸውን እግዚአብሔርን ረሱት። ትላንት ከምርኮ ሀገር ተሽጠው ከነበሩበት ለ430 ዓመት ከተገዙበት ምዕራፍ ያወጡ እግዚአብሔርን ረሱት። ምን አሉ? ትላንት
ጠላቶቻቸውን ሊያጠፉ የተዘጋጁ ከናናውያንን አሳልፎ በምድረ በዳ ዘር በሌለበት አጋዥ በሌለበት መሳሪያ በሌለበት ወታደር በሌለበት ደጋፊ በሌለበት ቲፎዞ በሌለበት አሳልፎ ጠላቶቻቸውን የሰጣቸውን እግዚአብሔርን ረስተው ምን አሉ? በዚህ እንጀራ የለም፣ በዚህ ውሃ የለም። አያችሁ ምን እንበላለን? በምድረ በዳም ታጠፋን እንሞትም ዘንድ ለምን ከግብጽ አወጣን አሉ። አስቡ። ትላንት ከናናውያን ሰምተው ያጠፏቸውም ዘንድ መንገድ የዘጉባቸውን ጠላቶቻቸውን ድል ያደረገላቸውን እግዚአብሔርን ረሱት። ጠላቶቻቸውን ያሸነፈላቸውን እግዚአብሔርን ረሱት። በምድረ በዳ ሊጠፉ ሊያጠፏቸው የተዘጋጁ ከናናውያን የተመሸጉ ክፉ ጠላቶቻቸውን ሊያጠፏቸው የወረሩትን ማሸነፍን የሰጣቸውን እግዚአብሔርን ረሱት። ምን አሉ? በዚህ እንጀራ የለም። ወይ ወይ ወይ! በዚህ እንጀራ የለም፣ በዚህ የምንጠጣውስ ነገር የለም። ምን እንበላለን? በምድረ በዳ እንሞት ዘንድ በምድረ በዳ እንጠፋ ዘንድ ለምን ከግብጽ አወጣን አሉት። አያችሁ፣ ከገዳዮቻቸው እጅ የታደጋቸውን እግዚአብሔርን ረሱት። ከአጥፊዎቻቸው እጅ ረሱት። እስራኤል ማሸነፍን የሰጣቸውን እግዚአብሔርን ረስተው ምን ማየት ጀመሩ? እንጀራንና ውሃን። የሚታየውን ነገር ቅዱሳን በደንብ አስተውላችሁ ስሙኝ። እዚህ ጋር እንሞት ዘንድ ከመንገዱ ርዝመት የተነሳ ሰውነታቸው ደከመ ነው የሚለው። እስራኤል ግን ማሸነፍ የሚሆናቸውን ጌታቸውን ረስተው የሚበላን እንጀራ የሚጠጣን ውሃ ማየት ጀመሩ። በእግዚአብሔርና በሙሴ ላይ ምን አሉ? አጉረመረሙ፣ አንጎራጎሩ ይላል። አጉረመረሙ። ከቁጥር 6 ጀምሮ አንብበው። አሁን በማስተዋል ስሙኝ። ሕዝቡም በእግዚአብሔርና በሙሴ ላይ በምድረ በዳ እንሞት ዘንድ ከግብጽ ለምን አወጣችሁን? እንጀራ የለም ውሃም የለም፣ ሰውነታችንም ይህን ቀላል እንጀራ ተጸየፈው ብለው ተናገሩ። እሺ፣ እግዚአብሔርም በሕዝቡ ላይ እባቦችን ሰደደ። አያችሁ፣ ማን ነው የሰደደው? ማን ነው የሰደደው? እግዚአብሔር። በሕዝቡ ላይ እባቦችን ሰደደ። ሕዝቡንም ነደፉ። ከእስራኤልም ብዙዎች ሰዎች ሞቱ። ከእስራኤልም ብዙ ሰዎች ምን አሉ? ሞቱ። ሕዝቡም ወደ ሙሴ መጥተው በእግዚአብሔርና በአንተ ላይ ስለተናገርን በድለናል፣ እባቦችን ከኛ ያርቅልን ዘንድ ወደ እግዚአብሔር ጸልይልን አሉት። አያችሁት? እስራኤል በምድረ በዳ እባብ እንዲነድፈው ያደረገው ማን ነው? ለምን? አያችሁ፣ ትላንት ከሞት ያተረፈውን ሕዝብ፣ ትላንት ከግብጽ ባርነት ያዳነውን ሕዝብ ያሻገራቸውን አምላክ ያተረፋቸውን እግዚአብሔርን ረስተው እስራኤል ምድርን ማየት ጀመሩ። እስራኤል እንጀራን ማየት ጀመሩ። እስራኤል ቁስን ማየት ጀመሩ። ቁስን፣ የሚጠፋውን ነገር፣ የሚያልፈውን ነገር ማየት ጀመሩ። በምድረ በዳ እንሞት ዘንድ ለምን ከግብጽ አወጣን? የግብጽን ሕይወት ተመኙ። ከናናውያንን አሳልፎ ጠላቶቻቸውን በእጅ የሰጣቸውን እግዚአብሔርን ረስተው ስለ ሆድ አለቀሱ። ያን ጊዜ እግዚአብሔርም በእስራኤል ላይ ተቆጣ። ከዛስ እባብንም አዘዘ ይላል። ከእስራኤልም ብዙ ሰዎች በእባብ ተነድፈው ምድረ በዳ ምን አሉ? ሞቱ። አያችሁ፣ ተነድፈው ሞቱ። ቅዱሳን፣ ከሞት የታደገንን እግዚአብሔርን ትተን እኮ እኛ የምናየው እንደ እስራኤል ሕዝብ እንጀራ ነው። እግዚአብሔርም እባብን አዘዘ ነው የሚለው። ከእስራኤልም ብዙ ሰዎች በእባብ ተነድፈው ምድረ በዳ ሞቱ። ተመልሰውም ወደ ሙሴ መጥተው ምን አሉት? ሙሴ ሆይ ባንተና በእግዚአብሔር ላይ ምን አድርገናል? በድለናል፣ አሳዝነናል እና እግዚአብሔር ይቅር ይለን ዘንድ እግዚአብሔር ምድራችንን ይፈውሰው ዘንድ እባክህ ወደ አምላክህ ጸልይ አሉት። ለምን?
ልና የሚገባው እሱን ትተን እንጀራን አይተን ጠፍተናል። ልና የሚገባው ያዳነንን በምድረ በዳ እንሞት ዘንድ ሳለን ጠላቶቻችንን በእጅ ያሳልፎ የሰጠንን ማሸነፍ የሆነንን እግዚአብሔርን ትተን አሳዝነናል አሉት ቅዱሳን። ስለዚህ ይፈውሰን ይምረን እንደሆን ያድነን እንደሆን እባክህ ወደ እግዚአብሔር ጸልይ አሉት። ወደ አምላክ ጭው አሉት። አያችሁ ብዙ ህዝብ የመጥፋቱ ምክንያት ብዙ ህዝብ የመውደቁ ምክንያት ብዙ ህዝብ ምናምን ሆኖ የመቅረቱ ምክንያት በምድረ በዳ የመጥፋቱ ምክንያት እንጀራን አይቶ ነው። አሳዘንን እባክህ ያድነን እንደሆን ወደ አምላክ ጸልይ አሉት። እሺ ሙሴም ስለ ህዝቡ ጸለየ። እግዚአብሔርም ሙሴን እባብን ሰርተ በዓላማ ላይ ስቀል፣ የተነደፈውም ሁሉ ሲያያት በሕይወት ይኖራል አለው። አሜን። ዋው! ሙሴን ምን አለው እግዚአብሔር? እባብን ምን አድርገ ሰርተ በምን ላይ? በዓላማ ማለት ከፍ ባለው ቦታ ላይ ነው። ለሁሉ ህዝብ በሚታይበት ስፍራ ላይ ለሁሉ ህዝብ እንደ ሰንደቅ ዓላማ እንዲህ ለሁሉም ህዝብ ጎልቶ ህዝቡ ሊያየው በሚችል ከፍ ባለው ቦታ ላይ ስቀል። እባብም የነደፈችው ሁሉ ያንን ባየ ጊዜ ከዚህ መርዝ ይፈወሳል ይድናል አለ። ቀጥልልኝ። ሙሴም የናሱን እባብ ሰርቶ በዓላማ ላይ ሰቀለ። እባብም የነደፈችው ሰው ሁሉ የናሱን እባብ ባየ ጊዜ ዳነ። አላችሁ ወይ? ሙሴም የናሱን እባብ ሰርቶ በምን ላይ? በዓላማ ላይ ምን አረገው? ሰቀለው። በዚያ ላይ ከፍ ባለ ቦታ ላይ አስቀመጠው። እባብም የነደፈችውም ሁሉ የናሱን እባብ ባየ ጊዜ ምን አለ? ዳነ። አሜን። አያችሁ ከፍ ባለው ቦታ ላይ አኑረዋለሁ። ከሁሉ ይልቅ በልጦ በሚታይበት ስፍራ ላይ ምን አድርገው አስቀምጠዋለሁ። ያን እባብ የነደፈችው ሁሉ ይህንን ባየ ጊዜ ከተነደፈበት መርዝ ከተያዘበት ነገር ሁሉ ዳነ ይላል። አያችሁ ተመልከቱት። የእስራኤል ሕዝብ ከተነደፉበት መርዝ ለመፈወስ እንዲያረጉ የተገባቸው ነገር የመጀመሪያው እግዚአብሔር ለሙሴ የሰጠው ትእዛዝ ከፍ ባለው ቦታ ላይ የተቀመጠውን የናሱን እባብ ሁሉ የሚያይ ከዚህ መርዝ ይፈወሳል፣ ከዚህ መርዝ ይድናል። ተመልከቱት። እስራኤል ከተነደፉበት መርዝ ለመዳን፣ እስራኤል ከተነደፉበት ነገር ሁሉ ለመፈወስ፣ እስራኤል ከተያዙበት ነገር ሁሉ ነፃ ለመውጣት ምን ማድረግ አለባቸው? ምን ማድረግ አለባቸው? የናሱን እባብ ከፍ ባለው ስፍራ ላይ የተቀመጠውን በትኩረት ማየት። ያን ጊዜ ከተያዙበት ህመማቸው ሁሉ ዳኑ ይላል፣ ተፈወሱ ይላል። ተመልከቱት። እስራኤል ከተነደፉበት መርዝ ለመፈወስ ለመዳን ያስፈልጋቸው ዘንድ የነበረው ነገር ምንድነው? የናሱን እባብ አተኩሮ ከፍ ባለው ስፍራ ላይ የተቀመጠውን ማየት። ዕብራውያን ጻፊ ዕብራውያን ምዕራፍ 12 ቁጥር 1 ላይ እንዲህ ብሎ ይናገራል። በደንብ ስሙኝ። የመልእክቴ ሐሳብ ትኩረታችሁ ወደ እሱ ላይ፣ እይታችሁ በመስቀል ላይ በዋለው ላይ፣ ከፍ ባለው ስፍራ በተሰቀለው ላይ፣ በኢየሱስ ላይ። አጠገባችሁ ያለውን ሰው ነካ አድርጉትና ትኩረትን ከፍ ባለው ቦታ በተሰቀለው በመስቀል ላይ በዋለው በኢየሱስ ላይ አድርግ በሉት። ያን ጊዜ በሉት ከተነደፍክበት መርዝ ከታመምክበት ነገር አሁን ትፈወሳለህ በሉት። አሜን። በኢየሱስ ደም እኔ አላውቅም። ዛሬ አንድ ሰው የእስራኤል ሕዝብ ከተነደፉበት መርዝ ለመዳን በዓላማ ላይ ከፍ ባለው ስፍራ ላይ የተሰቀለውን የናሱን እባብ ሁሉ የሚያይ ሕዝብ ከመርዙ ከተነደፈበት ነገር ሁሉ ዳነ ይላል። ዛሬም ከፍ ባለው ስፍራ ላይ የተሰቀለውን ኢየሱስን ማየት ሲጀምር ከተያዝክበት ከታመምክበት ነገር ዛሬ ትድናለህ።
ከደከምክበት፣ ከታሰርክበት፣ ከተያዝክበት ነገር ዛሬም ትድናለህ። አንድ ሰው ለኔ ነው ያለ ጮሆ ትኩረት በሉት፣ እይታ በሉት፣ ምልከታ በሉት። ከፍ ባለው ስፍራ ላይ ስለኔ የተሰቀለውን ኢየሱስን ማየት በሉት። ያን ጊዜ እፈወሳለሁ፣ ያን ጊዜ እበረታለሁ፣ ያን ጊዜ ከተያዝኩበት ነገር ሁሉ ነፃ እወጣለሁ። ያስጨነቃችሁ ያደከማችሁ ሊገላችሁ የተዘጋጀ አለ። የተነደፋባችሁበት መርዝ አለ። በልጅ ነው፣ በበሽታ ነው፣ በኃጢአት ነው፣ በዓለም ነው፣ በምድር ነገር ነው። ኢየሱስን ይኸው ዛሬ ትድናለህ። ኢየሱስን ተመልከተው፣ ዛሬ ትፈወሳለህ። ኢየሱስን አተኩረ ይኸው ዛሬ ከተነደፍክበት ነገር ሁሉ ነፃ ትወጣለህ። አንድ ሰው ለኔ ነው ያለ አሜን ይበላ። ንገሩት። ስለዚህ መርዝ ማለት ምንድን ነው? ገዳይ። መርዝ ማለት ነገን ማየት እንዳትችል የሚያደርግ ዛሬን የሚያስቀር ነው። ንገሩት። እሱን ይኸው በሉት። መስቀል ላይ ያለውን ኢየሱስን ይኸው ከፍ ባለው ስፍራ ላይ ስላንተ የተሰቀለውን እሱን ተመልከተው። ያን ጊዜ ትፈወሳል። ያን ጊዜ ነፃ ትወጣል። ያን ጊዜ ትድናለ። ያን ጊዜ ትበረታል። ያን ጊዜ ከታሰርክበት ትፈታ። ይሁንልህ። አያችሁ፣ እስራኤል ከተነደፉበት ነርዝ ለመዳን ሊያደርጉ የሚገባቸው ነገር ቢኖር እይታቸውን ወዴት? እስቲ ወደ ኢየሱስ በሉ። በመስቀል ላይ አሜን። ስለኔና ስላንተ በመስቀል ላይ ሕይወቱን ሰለሰ ራሱን እሱን እዩት፣ ትፈወሳላችሁ። እሱን እዩት፣ ነፃ ትወጣላችሁ። እሱን እዩት። ከተያዛችሁበት ነገር ነገን ማየት እንዳትችሉ ከሚያደርግ ሊገላችሁ ከተዘጋጀው ነገር ዛሬ ትድናላችሁ። ማንን ይው? እንዲህ ያለው ሙሴን እግዚአብሔር መጣና የናሱን እባብ ሰርተ በዓላማ ላይ ምን አድርገው? ስቀለው፣ ከፍ ባለው ቦታ ላይ አኑረው። ያንን ያየ ሁሉ የተነደፈው ምን ይሆናል? አያችሁ፣ እስራኤል ከተያዘበት መርዝ ነፃ ለመውጣት የሚያስፈልገው በዓላማ ላይ ያለውን የናሱን እባብ ባየ ቁጥር ሁሉ ከተያዘበት ነገር ሁሉ ነፃ ይወጣል። አላውቅም ዛሬ እሱን እዩት፣ እዩት። ከፍ ባለው ስፍራ ላይ ያለውን በዙፋኑ የተቀመጠውን ተመልከቱት። ዛሬ ከማንኛውም ነገር ትፈወሳላችሁ። ዛሬ ከማንኛውም ነገር ትድናላችሁ። ዛሬ ከማንኛውም ነገር ትፈታላችሁ። ዋው! በደንብ ስሙኝ። ምን ይላል ዕብራውያን ጻፊ? ቀጥልልኝ። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን፣ አስተውላችሁ ስሙኝ። አሁን እንደዚህን ያሉ ምኖች? ምስክሮች እንደ ደመና በዙሪያችን ካሉልን፣ እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን፣ ሸክምን ሁሉ ቶሎም የሚከበንን ኃጢአት ምን አድርገን? አስወግደን፣ እንዳናየው የሚያደርግ ማንነት የተጫነብንን ነገር ከላያችን ጥለን። ሄይ 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 ሄይ! አሜን ነው ወይ? ይኸው በተነደፋችሁበት እንዳትቀሩ የሚያረጋችሁን ሸክም ሄይ እንዳትመለከቱት የሚያረጋችሁን የከበባችሁን ነገር ሁሉ ጥለን፣ ከዛስ የእምነታችን ራስና ፈጻሚ ኢየሱስን ተመልክተን፣ አቤት አቤት! የነገሮቻችሁ ጅማሬ የእምነታችሁ ጅማሬ ፍጻሜም ራስ የሆነውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። ሰው አለ ወይ? ስሙኝ፣ መልእክት አለኝ። እሱን ማየት እንዳትችሉ የሚያደርግ በሕይወታችሁ የተጫነ ዛሬ ሸክም የሚከባችሁ ነገር ሁሉ ከላያችሁ አሁን ይወርቃል። የነገሮቻችሁ ጀማሬና ፈጻሜ የሆነው ራስ የሆነውን ዋና የሆነውን ኢየሱስን ተመልክተን ሩጫችንን በትዕግስት ቆይ ከዛስ እስቲ እሱን አይተን ምን እናገኛለን? ቀጥልልኝ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። በእግዚአብሔር ዙፋን ቀኝ ሰልፉን ጨርሶ፣ ውጊያውን ጨርሶ፣ ትግሉን ጨርሶ፣ ጦርነቱን ጨርሶ
በእግዚአብሔር ዙፋን ቀኝ ተቀምጧልና። ስለዚህ ምን እያለ ነው? ቁጥር 3 ላይ በነፍሳችሁ ዝላችሁ እንዳትደክሙ። የዋናው የመልእክቴ ሐሳብ እዚህ ጋር በነፍሳችሁም ዝላችሁ እንዳትደክሙ በኃጢአተኞች እንዲህ ባለ መቃወም የደረሰበትን አያችሁ፣ የጸናውን እርሱን ምን በሉት? አስቡታል። አቤት! ለካስ የጀመርነውን ነገር በክብር መጨረስ የምንችለው የሚገባውን ነገር ማየት ስንችል ነው። ብዙ ሰዎች ልባርካችሁ፣ ልታዩ የሚገባችሁን ማየት ከቻላችሁ፣ ስለ እናንተ በመስቀል ላይ የዋለውን ኢየሱስን ማየት ከቻላችሁ፣ የጀመራችሁትን ጉዟችሁን፣ የጀመራችሁትን አገልግሎታችሁን፣ የጀመራችሁትን ከሱ ጋር ሩጫ በክብር ትጨርሳላችሁ፣ በድል ትጨርሳላችሁ፣ በሞገስ ትጨርሳላችሁ። አንድ ሰው ለኔ ነው ያለ አሜን ይበላ። እሱ እንዴት ነው ሊጨርስ የቻለው? አሁን በደንብ አድርጋችሁ ስሙኝ። እሱ እንዴት ነው ሊጨርስ የቻለው? አንደኛ በደንብ ስሙኝ። እሱ የመጀመሪያው የጀመረውን ነገር ሊጨርስ የቻለው በፊቱ ያለውን ደስታ ነው የሚለው። ለካስ ኢየሱስ በዚያ ሁሉ ቻሌንጅ ውስጥ ቻሌንጅ ሳይኖር አይደለም። አንደኛ ነውር አለ፣ ከዛስ ነቀፋ አለ፣ ከዛስ መቃወም፣ የብዙ ሰዎች ቻሌንጅ አለበት። ለካስ አማኝ የጀመረውን ከእግዚአብሔር ጋር በድል መጨረስ የሚችለው የመጀመሪያው ስሙን የመጀመሪያው መጨረስ የሚችለው ሊያይ የሚገባውን ማየት ሲችል ብቻ። ለካስ እስራኤል የመጀመሪያው ሊያዩ የሚገባቸውን እግዚአብሔርን አይተው ድል ከሰጣቸው በኋላ ድል የሰጣቸውን ከእግዚአብሔር አይናቸውን አንስተው እንጀራን ማየት ጀመሩ። የአባቶች አምላክ እግዚአብሔር ዛሬ እንዲህ ብሎኛል። ትኩረት ሁሉ ሄይ ወደ ማን? አልሰማሁም። እይታችሁ ወደ ማን? ምልከታችሁ ወደ ማን? አስተውሉ። አሁን እቺን ስሙኝ። ዕብራውያን ጻፊ የሚገርመው ነገር ቁጥር 3 ላይ እንዲህ ብሎ ተናገረ። በነፍሳችሁ ዝላችሁ ምን እንዳትሉ። ዋው! አሁን 3 ዋና ነጥቦችን እናያለን። የመጀመሪያው ቁጥር 3 ላይ ምንድነው ያለው? በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። አንደኛ መዛል ያለው እንዳትዝሉ ነው አይደል? እንዳትደክሙ አለ። በነፍሳችሁ ዝላችሁ። የመጀመሪያው እስራኤል የደከሙት መቼ ነው ብላችሁ ብትሉኝ አይኖቻቸውን ከእርሱ ላይ ባነሱ ሰዓት። ያን ጊዜ ነፍስ ይዝላል። አይኖችህን ከእግዚአብሔር ላይ ባነሳ ሰዓት ሁኔታን ማየት በጀመርከ ጊዜ ተመልከቱት። ጌታ ኢየሱስ የሚያደርገውን ታምር ጴጥሮስ አየና ኢየሱስን እንዲያለው ጌታ ሆይ ልከተልህን ልምጣ ወይ አለው። ኢየሱስ ና አለው። ከዛ በውሃ ላይ በባህር ላይ መሄድ ጀመረ። ጴጥሮስ በባህር ላይ ሊራመድ የቻለው የመጀመሪያው አይኖቹን እግዚአብሔር ላይ ስላረገ ነበር። በሱ መሄድ የማይችለውን ባህር መሄድ የጀመረው አይኖቹን ጌታው ላይ ስላረገ ነበር። አይኖቹን አነሳና ጴጥሮስ ምኑን ማየት? ምኑን አያችሁ? ግራውን፣ ቀኙን፣ በዙሪያ ያለውን ነገር ማየት ሲጀምር መስጠም ጀመር። ቅዱሳን ትልቁ ለእስራኤል ሕዝብ በምድረ በዳ የመጥፋት ምክንያት ከግብፅ 430 ዓመት ከጠላት እጅ ታድጎ ያወጣቸውን እግዚአብሔርን አይተው ለእግዚአብሔር እንዲህ ብለው ቃል ገቡለት። ከፊታችን ያለ ጠላቶቻችንን አሳልፈ ብትሰጠን እርም ብለን እናጠፋቸዋለን፣ ያንንም ስፍራ እንጠራለን ብለው ቃል ገቡለት። እግዚአብሔርም ከናናውያንን አሳልፈው በእጅ ሰጣቸው። እግዚአብሔርም ባዩ ጊዜ እስራኤል ከናናውያንን ድል አደረጉ። ጥቂት እንደተጓዙ ከጉዞም ርዝመትና ርቀት የተነሳ ሰውነታቸው ደከመ። እንዲህ አሉ፣ ሙሴን እንዲህ አሉት፣ በምድረ በዳ እንሞት ዘንድ
አያችሁ ለ430 ዓመት በግብጽ ባሪያ ሆነው ከነበሩበት ያወጣቸው እግዚአብሔር ዛሬ ምድረ በዳ ላይ እንጀራን አይሰጣቸውም ወይ? ከናናውያንን ሊያጠፏቸው መንገድ የዘጉ ጠላቶቻቸውን የጦር መሳሪያ የታጠቁ ጠላቶቻቸውን ያጠፋ እግዚአብሔር ውሃ አይሰጣቸውም ወይ? አያችሁ ትላንትና ትሞት ከነበረበት እድሜ የቀጠለልህ እግዚአብሔር ዛሬን ያንተን የቤት ጉዳይ አያስተካክልም ወይ? ያንተን የልጆች ጉዳይ አያመቻችም ወይ? ያንተን የሥራ ጉዳይ እግዚአብሔር ውብ አያረግም ወይ? ዛሬን እንድትኖር ትላንት ከሞት የታደገ እግዚአብሔር ነገ አይረዳም ወይ? አጠገቤ ያለውን ሰው ትላንት ያሻገረ እግዚአብሔር ዛሬም ያሻግርሃል። ትላንት የታደገ እግዚአብሔር ዛሬም ይታደግሃል። ትላንት ከሞት ያተረፈ እግዚአብሔር ዛሬም አሁን ከተዘጋጀው ነገር ያተርፋል። አይኖችህን እግዚአብሔር ላይ አርግ በሉት። አይኖችህን ኢየሱስ ላይ አርግ በሉት። አይኖችህን ጌታ ላይ አርግ በሉት። አይኖችህን ስላንተ በመስቀል ላይ የተሰቀለው ላይ አርግ በሉት። ያን ጊዜ ከፈራው ነገር ያድንሃል። ያን ጊዜ ካደከመ ነገር ያድንሃል። ያን ጊዜ ከከበበ ሞት ያስመልጥሃል። አንድ ሰው ለኔ ነው ያለ ጮኸ አሜን ይበላ። ትላንት እኮ ስንት ነገር አልፈን ዛሬ የቤት ኪራይ ደርሷል ብለን የምንሸበረው ነው። ትላንት ስንት ነገር አሻግሮን፣ ትላንት ስንት ነገር አስመልጦን መጥቶን ዛሬ እንደው ምንድነው የሚያሳስበን? እስራኤል አሁን ከገጠማቸው ይልቅ አሳልፎ የሰጣቸው እኮ ጠላት ይፈልጣል። ሞት የሆነች ጊዜ ይሰጣል። ቢያንስ እንጀራን እስኪያገኙ ድረስ ሳር ራሱ ቢበሉ ምንም አይሆኑ። ካናናውያን ግን መንገድ የዘጉባቸው ኦሬዲ በዛይ ታይም እስራኤልን ዱቄት ሊያረጉ ነበር። ከዚያ ጥፋት ነገን ማየት ከማይችሉ ሊገሉ ከተዘጋጀ እስራኤልን ከከነዓን እጅ የታደገ እግዚአብሔር ዛሬን ምድረ በዳ ምንጭ አያፈልቅም ወይ? ታዲያ አይንህን ለምን እንጀራ ላይ ታረጋል? ታዲያ ለምን አይንህን ወንድም ላይ ታረጋል? ታዲያ ለምን አይንህን ቤተሰብ ላይ ታረጋል? ታዲያ ለምን አይንህን ነብዩ ላይ ታረጋል? ታዲያ ለምን አይንህን ጓደኛ ላይ ታረጋል? ትዳር ላይ ታረጋል? ትኩረት ወደ ኢየሱስ። ያን ጊዜ ጌታ እንዲህ ብሎኛል፣ ከተያዙበት ነገር ዛሬ ነፃ ይወጣሉ። ከፈሩበት ሊሞቱ ከተዘጋጁት ከተነደፉበት ነገር አሁን ይፈወሳሉ አለኝ። ስለዚህ ጴጥሮስ ተራምዷል። ማንን ሲያይ? ኢየሱስን። ታዲያ ወገን አትይ። ትላንት በዚያ ሰዓት ውስጥ አልፎ ያመጣ እግዚአብሔር ያስኬደ ነገን ከተዘጋጀው ነገር አያስመልጥም? ንገሩት። ተው ግራህን በሉት፣ ተው ቀኙን በሉት፣ ተው ቤተሰብን በሉት፣ ተው ጓደኛን። አይንህን ትላንት የረዳ ላይ፣ ትላንት ያተረፈ ላይ፣ ትላንት ያዳነ ላይ፣ ትላንት ከዛ ያወጣ ላይ አርግ። ተው አዋጁን፣ ተው አይሆንም የተባለውን። ትላንት ከዚያ ሞት የታደገ እግዚአብሔር ዛሬ የተበላሸውን ነገር አይሰራም ወይ? ትኩረት ሁሉ ወደ ማን? ያን ጊዜ ጉልበታም ትሆናላችሁ። ሚዲያማንን እኮ ጌዴዎን ድል ያደረገው እኮ ውጊያ ጀምሮ አይደለም። ሄይ ውጊያ ጀምሮ አይደለም። ጆሮን አዘንብላ ነው ወደ ጠላት ቤት። ከዛስ ከጠላት መካከል ተነስቶ አንዱ አየው አላቸው፣ ተሰብሰቡ አላቸው። ምን ሲሉት? ከየት ምድር ጥቂት የምታክል ምን እያለች እየተንከባለለች የሚዲያማንን ቤት ምን ስታረግ ስታፈራርሰው አለ። አየው እና ይህ ፍቹ ምንድነው? ይህስ የጌዴዎን እጅ ነው። ይሄን ልክ ሲሰማ ጌዴዎን መጥቶ ለእስራኤል ለሕዝቡ እንዲህ ብሎ ነገራቸው፣ እግዚአብሔር ጠላቶቻችንን በእጅ አሳልፎ ሰጥቶናል። አንተ ሄላካስታ ሳትንቀሳቀስ እግዚአብሔርን ካየ ዘንድሮ ጠላት ይረታል። የፈራው ነገር ተሸንፎ ታገኘዋል። ወይኔ አንድ ሰው ልባርካችሁ ባካችሁ፣ እይታን እግዚአብሔር ላይ አድርገው። ጌዴዎን በምን አቅም በምን ኃይል አለው? ከነገሩን አለው። ጌዴዎን ሚዲያማንን ከጠላት እጅ ማድን
እስራኤልንስ የምታደግ እኔ ማን? ከአባቴ ቤት የሁሉ ታናሽ ዘሬ ከምናሴ ነገድ ሁሉ የተጠቃ ወገን የሌለኝ ዝም በል፣ እኔ ካንተ ጋር እሆናለሁ። ሚዲያምን አሳልፈ በእጅ እሰጥሃለሁ። አትፍራ። እኔ ዛሬ ልባርካችሁ። ከመውጣታችሁ በፊት እግዚአብሔርን ካያችሁ ማሸነፍን ታገኛላችሁ፣ ድልን ታገኛላችሁ፣ ክንዋኔን ታገኛላችሁ፣ ስኬትን ታገኛላችሁ፣ አሸናፊነትን ታገኛላችሁ። አንድ ሰው ለኔ ነው ያለ አሜን ይበላ። ለእስራኤል በምድረ በዳ መሞት ማየት የሚገባውን እግዚአብሔርን አይኑን ሲያነሳ ነው። ያን ጊዜ ትዝላለህ። አጠገብ ያለውን ሰው ሁኔታን አትበለው፣ ድገማተ የሚታየውን አትመልከት፣ የጎደለብህን ነገር አትየው፣ ያጣውን ነገር አታስብ፣ ትላንት ጠላት ከእጅ የወሰደውን አትመልከት። እይታን እግዚአብሔር ላይ አድርገው። የፈራ የሚመስል ጠላት ዘንድሮ እንደ እንጀራ ይሆንላል፣ እንደ አንድ ሆኖ በእጅ ይገባል። አንድ ሰው ለኔ ነው ያለ ዘሎ አሜን ይበለኝ። ቁጭ በሉልኝ። ጌዲዮን የማሸነፍ ኃይሉ የያዘው ወታደር አይደለም። ንገረው ጌታ ነው በለው። ያየው ጌታ ነው። አሜን። ወይኔ በጣም የገረመኝ ነገር ተመልከቱት። የመጀመሪያው ለእስራኤል መድከም አይኖቻቸውን ከማላይ ሲያነሱ ነው። ያን ጊዜ ምን ሆኑ? ነፍሳቸው ዛለች። እና ሁለተኛው እንዲህ ይላል፣ ዝላችሁ እንዳትደክሙ ይልና ከኃጢአተኞች በደረሰበት እንዲህ ባለ መቃወም። ለካስ ተቃውሞ ይኖራል። በስራ ቦታ ተቃውሞ ይኖራል። በአገልግሎታችሁ ተቃውሞ ይኖራል። ብዙ የሚዋጋ እየፈጠረ የሚያወራ ብዙ ነገር የሚያረግ አቀነባብሮ የሚያቀርብ ማየት የሚገባችሁን እንዳትሉ አይኖቻችሁን ከዛ ላይ እንድታነሱ የሚያረጉ ብዙ ተቃውሞች አሉ። ጌታ ኢየሱስ ክርስቶስ ማሸነፍን ያገኘው ተቃውሞ ሳይኖርበት ቀርቶ ሳይሆን በተቃውሞ መካከል ጸንቶ ነው። አንደኛ አይኖቻችሁን ከሱ ላይ ስታነሱ በነፍሳችሁ ትዝላላችሁ። ሁለተኛ በኃጢአተኞች እንዲህ ባለ መቃወም በደረሰበት የጸናውን ምን ያስፈልጋል? ስለዚህ ዛሬም ይኖራል። በኢየሱስ ዘመን ነበር፣ ዛሬም አለ። ስለዚህ ብዙ አይነት የሚያደክማችሁ ነገር በቤተ ክርስቲያን ይኖራል። አሁን የእግዚአብሔርን ነገር ፍለጋ በህይወታችሁ ዘመን በሮጣችሁ ምዕራፍ ሁሉ ምን አለ? ተቃውሞ አለ። በቤተ ክርስቲያን በቃ በምትወጂው በቤተሰብ ተቃውሞ ይኖራል። ጓደኛ በምትዩ ተቃውሞ ይኖራል። መሪ በምትዩ፣ ወንጌላዊ በምትዩ፣ ፓስተር በምትዩ፣ ነብይ በምትዩ፣ የቤተ ክርስቲያን ባላደራ በምትዩ፣ ከዲያቆን አንስቶ በር ላይ ከሚጠብቀው ጥበቃ ጀምሮ ጌታን ማየት ሲጀምር ተቃውሞ ይኖራል። እንደው ቤት ራሱ ገና የ2 ዓመት ልጅ መናገር ማትችል ራሱ ቦክስም ልትሰረዝር ትችላለህ። ስለዚህ በተቃውሞ ውስጥ ምን ያስፈልጋል? ጽናት። አንደኛ የጀመራችሁትን በክብር ለመጨረስ አይኖቻችሁን ኢየሱስ ላይ ማድረግ። ሁለተኛ በሚያስጨንቅ ነገር ውስጥ ጽናት ያስፈልጋል። ስለዚህ ተቃውሞ የለም አይደለም፣ አለ። ብዙ አይነት የሚያደክማችሁ ነገር በቤተ ክርስቲያን አለ። ብዙ እንዴ አንዳንዱ ቦክስም ሊያነሳ ይችላል፣ አይታወቅም። በዚች ጋር ልለፍ ስትሉ ዲያቆን ሆኖ ቦክስም ሊያነሳ ይችላል። ውጪ እንገናኝም ሊል ይችላል። የሆነ የሚያመናጭቃችሁም የሆነ ነገር ሊያረጋችሁ የሚችል ይኖራል። ያ ተቃውሞ ነው። ለምን? ሊያዝላችሁ ስለሆነ። አንዳንዱ በቃ ጃኬቱንም የሚያወልቅ አይጠፋም። እንገናኛለን ማላባሺ የሚል አይጠፋም፣ አይጠፋም። ብዙ የሚያደክማችሁ ነገር አይጠፋም። ተቃውሞ ነው። ለምን? ሊያደክም። የመጀመሪያው
ጽናት ያስፈልጋል። ስለዚህ ምን ይላል? ስለዚህ ምንድነው የሚለው? የጸናው መቃወም የጸናውን ምን አድርጉት? አሰቡት። አይኖቻችሁን እሱ ላይ ማድረግ፣ ሁለተኛ በተቃውሞ መጽናት፣ ሶስተኛ ኃጢአት አለ። ከዛ ኃጢአተኞች አሉ። የኛ ኃጢአት አለ፣ የኛ ድካም አለ። ከዛ ደግሞ ኃጢአተኞች አሉ። ምንም ያረጉ ናቸው? የሚያደክሙ ናቸው፣ የሚያዝሉ ናቸው። ከዛ ጋር ምን ማድረግ ያስፈልጋል? መጋደል ያስፈልጋል። ቦታ መልቀቅ አይደለም። አንዳንዱ ከዚህ ጋማ ለምን እጋፋለሁ እኔ ዞር ብል ይሻለኛል፣ ለምን እንትን እላለሁ፣ ለምን እንዲሆናለሁ ብሎ አንዳንዱ ቤት ይገባና በቃ እንደው አንድ 15 ዓመት ይቀመጣል ቤት። አጠገባችሁ ያለውን ሰው ተጋደል በሉት፣ ተጋደል፣ ኢየሱስን ይበሉት፣ በቻሌንጅ ውስጥ ጽና በሉት። ያን ጊዜ በሉት እሱን ስታይ ትበረታለህ፣ እሱን ስታይ ትፈወሳለህ፣ እሱን ስታይ የጀመርከውን በድል ትጨርሳለህ፣ በክብር ትጨርሳላችሁ። ስለዚህ ከተያዝንበት ነገር ነፃ ለመውጣት ምን ያስፈልጋል? የመጀመሪያው ከፍ ባለ እዚህ ምድር ላይ ያሉትን ተዋቸው። እነሱ ተቃውሞ ናቸው። ሰፈር ላይ ያሉትን ተዋቸው። መንደር ላይ ያሉትን ተዋቸው። ይሄ በቤተ ክርስቲያን ዙሪያ የሚያንዣብቡትን ተዋቸው። እዩት፣ በክብር ትጨርሳላችሁ።